የኔ ባል አይደለም አባት ለሚስቱ እናትም አባትም ቤተሰቤ ባሌ አባቴ ለኔ ውበቴ ጌጤ ነው ባሌ አደ ለፍቅሬ 18 ዓመት ከ6 ወር ተፈረደብኝ ገባው ማረሚያ ቤት ሁሉ ነገር ጨለመብኝ በዚህ ሰዓት ጨውና በርበሬ የበላ ሚስቱን 9 ዓመት ከ8 ወር የሚጠብቅ ወንድ አለ ለእንደዚህ አይነት ምርጥ ባል ለፍቅሬ ሙሉ ሱፍ ይገዛለት ሙሉ ሱፍ በጣም ወድሃለሁ አይ ላቭ ዩ ሙጭጭ ጸጋ ልበስ ሞገስ ልበስ ክብር ልበስ ብሎሃል ማን ነው ስምሽ መስከረም ከየት ከተማ መጣሽ ከሐረር ሐረር የፀሐይ ብርሃንና ደግሰው ከምስራቅ ነው ይባላል እንዴት መጣሽ መልካም ወጣት እኔ እንኳን የመጣሁት ያው በመክንያት ነው ጌታን ያገኘሁት ማረሚያ ቤት ነው እና ማረሚያ ቤት 18 ዓመት ከ6 ወር ተፈርዶብኝ እዛ ቆይቼ ጌታን ከመቀበሌ በፊት በጌታ አልነበርኩኝም ከባለቤቴ ተጣልቼ ነው ሄድኩት ስሄድ ማለት ነው ወደ ማረሚያ ቤት ስቴጅ ኖ ትቼው ሄድኩኝ ባለቤቴ ማለት የ3 ዓመትና የ7 ዓመት ልጅ ጥዬ ገብቶኛል የ3 ዓመትና የ7 ዓመት ልጅ ጥለሽ ሄድሽው ወደ ማረሚያ ቤት ነው ወይስ እነሱን የወለድሽው ከማረሚያ ቤት በኋላ ነው ከማረሚያ ቤት በፊት ነው የወለድኩት እና ወደ አዲስ አበባ ስራ ለመስራት ማለት ነው ስራ ሰራለሁ እና ስራ ሰራ በየጋራ ትርፌ ጋራ ስራ ነው የምንሰራው ልጁ ሳሪስ ነው የሚኖረው ሳሪስ እየኖረ እኔ ሰው አቀርባለሁ ኤጀንሲ ያለው እንልካለን ወደ ነው የምትልኩት ወደ ውጪ ከዛ እዛ የላከን አጋጣሚ ሆኖ ያው በመሃል እሱ ያው ያመት ግብር ምናምን ሳይገብር ቀረና በአጋጣሚዎች ተዘጋ በሰዓቱ ሊበሩ የተዘጋጁ ልጆች ነበሩ የጂሌ ፓስፖርት ማለት ነው በዛ አጋጣሚ አስቸኳይ ጊዜ አዋጅ ነበር ተያዝኩኝ እዛ ተፈረደብኝ ገባው ማረሚያ ቤት ስንት ዓመት ተፈረደብኝ 18 ዓመት ከ6 ወር ስንት ዓመት ታሰርሽ 9 ዓመት ከ8 ወር ከዛ እዛ ያለውን ከዛ በፊት ባለቤቴ በጌታ ነው የታሰርሽበት ዋንኛ ጥፋተኛ የተባልሽበት ምክንያት ምንድነው የሰዎች ዝውውር የሰው ዝውውር ከዛ በጌታ ነበር እሱ መታሰሬን ደውዬ ነገርኩት በሰዓቱ የሚጠይቀኝ ሰው የለም ነበር ስጠይቀው እንኳን ነው ያለው እሰይ ነው ያለኝ በዛን ሰዓት ያው ውስጤ ሾክ አረገ ተሰማኝ አዘንኩ እንዴት እንዲህ ይለኛል የሚለው ነበር ያሰብኩት እና አሁንም ስደውልለት መምጣት ፈቃደኛ አልነበረም በቃ ለምንድን ነው አልኩኝ ከዛ የሆነ ያው ሰው ነኝና ውስጤ የሆነ ነገር ያስባል እሱ በመክንያት ነው እንኳን ያለው ባትታሰሪ ኖሮ ልትሞች ትቺ ነበር እና ያው የገባውና ያልገባው እኩል አይደለም እሱ በጌታ ነው እኔ በጌታ አይደለም ከዛ አጋጣሚ ሆኖ ልጄ 10ኛ አመቱ መጣ ተልቁ ልጄ ነው የሚለኝ መስከረም ብሎ አይጠራኝ መልካም ወጣት ጀምሯል የሚባል አለ እኔ ያለኝ እና እኔ ምን ላርገው አልኩት ተከታታይ ምን አገባኝ አይ ግድ ይለሽ የሚለኛል ልጄ ማረሚያ ቤት ሆነሽ ማረሚያ ቤት የት ማረሚያ ቤት ታስረሽ የተያዝኩት ቃሊቲ ገብርኤልን የሚያቃለ እዛ ነበር ከዛ ከመፈረዱ በፊት ያው የኔ ምቾት ሳይሆን የከሳሾቹ ምቾት ነው የሚጠበቀው በሰዓቱ እኔ ጥፋተኛ ነኝ የነሱ ምቾት ተብሎ ደብረ ብርሃን ማረሚያ ቤት ነው ከዛ ያው ነገሮች ሁሉ ያው እንደገባው ውጪውንና ማረሚያ ቤቱ እኩል አይሆንልህም ማረሚያ ቤቱ ያው ስራ በጣም ወዳለው ተፍ ማለትም ወዳለው በማረሚያ ቤቱ አመራሮች አንስቶ እስከ ከፍተኛ ድረስ በጣም ቢስቶንኩኝ እዛም ሆኜ የሆነ ስራ መፍጠር ጀመርኩ ከዛ አሁንም ባለቤቴ ልጠይቀኝ አልመጣም ከዛ የሆነ ሰዓት ላይ ያው መለኛ ሆንኩ እዛም እሰራለሁ እዛ ስሰራ የምትሰራው ስራ ሁሉም ህጋዊ አይደለም ህግ ወጥ የምትሰራው ስራ ያው ከሰዎች ጋራ ወይ የተላለ ምናምን ነገር ተቀባበላለ ትደራለ ውስጥ ስርቆት አይደለም ህግ ወጥ ነው ከዛ በቃ መለኛ ሆንኩኝ ያንን ነገር እየሰራው ምናምን ነገር ሁሉም ነገር አልጋ ባልጋ ያው ውጪ ለሚቀርብህ ነገር አለ ውስጥ የምታገኘው ነገር አለ መጨረሻ ላይ እንደዛ ሆኜ ሳለ ልጄን አገኘሁት ስልክ አስገባው ስልክ ማውራት ጀመርኩ
ስልክ አወራዋለሁ ቪዲዮ ኮል ደውላለሁ ልጄን ብቻ ነው ትንሹንና ትልቁን እሱን አወራኝ እዛ መጨረሻ ላይ ልጄ ሊያስታርቀን እስኪ አንቺ ግድ የለሽም ይሄንን ፕሮግራም እዩና የሆነ ታሪክ ነገረኝ እዚህ እንተን ያልክ በጥይት ተመቶት ይቅር ያለውን ሰውዬ ታሪክ አወራኝ እሺ ከዛ ስለው አንዳንድ ምስክርነቶች ይነግረኛል ልጄ ከዛ ስለዋል የሆነ ልጄም በፍቅር ማውራት ጀመረ ከዛ ቀጠለ እስኪ ክፈቻለኝ እሺ ባባ ያልኩኝና መክፈት ጀመርኩ ፕሮግራሙን ከዛ መክፈት ጀመርኩኝ ፕሮግራሙን ስል ቻሌንጆች ተጀመሩ ማየት ጀመርኩ ከዛ ቻሌንጆች በጣም ከምልህ በላይ ተጀመረ በቃ በጣም ተጀመረ እንዲህ ነው ከምልህ በላይ ነገሮች እየተሻሻሉ ይሄዳሉ ብዬ ነበር መጣበቀው ከዛ ነገሮች እየባሱ መጡ ከዛ አይ በቃ እንዲህ ነው ባባዬ ይሄ ነው ብዬ ሰለው አረ ይሄ ለመልካም ነው እግዚአብሔር እኮ ነገሽን ስለሚያስብ ነው ባክ እግዚአብሔር የለም እግዚአብሔር ዚሆን 5 ነው ያለው እላለሁ ይለኛል በቃ ፍታ እንዲያትበለኝ ባባ ጸጥ ብለ የራሳችሁን ኑሮ እኔ በራሴ ዓለም ልኑር ተወኝ ልጄ ለአባቱ ፍቅሬ ነው ባለቤቴ ስሙ በእናት እሷ እኮ በጣም መልካም ወጣት እየተከታተለች ነው በጣም ጥሩ ነገሮችን እየነገርኳት ነው እዛ ፈቀደውላታል አዎ ከዛ መጨረሻ ላይ ግቢ አስተዳደር የሚባል አለ ቤት አስተዳደር እናት ያንቺ ፍላጎት ብቻ አይደለም የሚጠበቀው የሌሎቹንም መብት መጠበቅ አለብሽ ፕሊስ ከዛሬ ጀምሮ ይሄ ጴንጤ ቻናል ምናምን ቴክ ኬር አለች እሺ ከዛ የሆነ ነገሩ እየሳበኝ መጣ የሆነ ጉጉት ስልክም በጣም ክራውድድ ሆነ መደበቅ ጀመርኩኝ ሳሙና ሰርቼ ስልኬን ሳሙና ውስጥ መክተት ጀመርኩ ሳሙና አብክቼ ምናምን አድርጌ ሳሙና ውስጥ ከተትኩኝ ዘጋው ስልክ ላልተወሰነ ጊዜ ቢሮ ሄድኩ መደወል በጣም ጠሉኝ አስጠላኋቸው ሁሉ ነገር ጨለመብኝ መጨረሻ ላይ እግዚአብሔር ይችላል ነገሮች ለበጎ ይሆናሉ ልቀጥል ይሄን ነገር አልኩኝ ቀን አላይ ለሊት ያለው ቻናሉ ቀን አላይም በጭራሽ ለሊት ያለው ከዛ ተከሰስኩ እየረበሸችን ነው እያስጮኸችብን ነው አሉ በቃ እግዚአብሔርን ጸሎት አልችልም ምን ተብሎ እንደሚጸለይ አልችልም እግዚአብሔር የሚያረጋውን ያቃል ብሎኝ ለእንዴ ልጄ ልደውል አልኩና አንድ ለሊት አወጣውና ባሌጋ ደወልኩ ረጅም ጸሎት አረገልኝ ነገሮች እግዚአብሔር ሲናገር አለ የመጨረሻሽንና የመጀመሪያሽን መሃል ላይ ያለው ነገር አይነገርም በየትኛውም ሰዓት በየትኛውም ጊዜ የምታሳልፊያቸው ነገሮች በሙሉ አልጋ ባልጋ አይሆንልሽ እባክሽን አለ እሺ በቃ ከዛ አይ አንቺ ወዲያው ጌታን እንዳገኘሽ ወይም ወደ ጌታ መቅረብ በፈለግሽ ሰዓት ጥሩ ነገር ይገጥመኛል ብለሽ እንዳታስቢ እነኚህን ነገሮች ከተወጣሽ በኋላ እመኚኝ አለ እመኚኝ አሁን ስንት አመት ታሰርሽ አለ 4 አመት ታሰርኩ አይዞሽ ያልቃል ይለኛል በቃ በጣም ትሪት ያደርገኛል ከዛ መጨረሻ ላይ ሙሉ ወንጌል ቸርች በጣም እገዛ ያደርጋሉ እኔ ያለሁበት ቸርች ከዛ መጡ ጌታን ተቀብዬ ጥምቀት ከወሰርኩ በኋላ በቃ በጣም የሌለ ፓወራቸውን ጨምረው ውጊያ መጣ ከዛ አንዳንድ ኢንፎርሜሽን ሰሙ አመራሮች ቤቴ ተፈተሸ ስልክ ይውጣ ተባለ ስልኬ ተረፈ ሌላ ነገር ምንም እንተን የለም በዛም ውስጥ ሆኜ ግን ስራ ሰራለሁ አንድ ሚኒጅን እኔ መገዛው 130 ብር ነው ከውጪ ሳስገባ እምሸጠው አንዳንድ ሺህ ብር ከዛ እና ሲጋራ እሸጣለሁ ስገዛ በ3 ብር ስሸጠው 50 እና 100 ብር ሸጠዋለሁ ወደ ወንዶቹ ጋር አልካለሁ ከዛ መጨረሻ ላይ እንደዚህ ሊያገለግሉን ሲመጡ ክርስቲያን እኔ አንድ ነኝ ብቻ ነኝ ያለው ተዛግቢ ውስጥ በጣም ረጅም ጸሎት ተደረገልኝ እግዚአብሔር አሁን አንቺ ማትፈልጊውን ነገሮች ለሰዎች እያደረግሽ ነው እባክሽን አቁሚ ያለኝ ሰው እኔ እኮ አላረግም እንዴ ለምን እንደዚህ ይለኛል የሆነ እንተን የለም በቃ እግዚአብሔር ካልፈቀደ ይቀራል በመሃል ጦርነት መጣ ከዛ ያለኝን በዛስ ብር ያካበትኩትን በጫት በሲጋራና ባረቄ እየሸጥኩኝ ያመቻቸዋቸው ነገሮች በሙሉ እንዳለ ዲሞን ይሆን አንዲት ነገር ሳይቀር ማለት ነው ምንም ጠፋ በቃ ግማሹ በጥይት እንትን ሲል ተቃጠለ ግማሹ ተወሰደ
ምናምን ነገር በቃ በአዲስ አሃ ብዬ ጀመርኩ ኑሮን ማለት ነው። በዛም ታይም ውስጥ ሆኜ ግን ጸሎትን 1 2 እያልኩኝ ገነንኩ። በጣም ነጥቄ ወጣሁ። እግዚአብሔር ይመስገን። መጨረሻ ላይ ይሄ ነገር እንዳለ ሆኖ ይሄን ስራ ተውኩኝ። አመራር ተቀየረ። አመራር ሲቀየር እኔን ቤት አስተዳዳሪ ሆና እንዲህ የምታሾረኝ ሴትዮ እሷም ወረደች። ከፍርዳቸው ቆይታ ተብሎ ማን ተሾመ? እኔን ሾሙኝ። እዛ ግቢ ውስጥ ቤት አስተዳደር ብለው ማለት ነው። ቤት አስተዳደር ተብዬ ተመደብኩኝ። ከዛ ቴሌቪዥን እኔ አልከፍትም። ማርሲል በጭራሽ እንዳከፍት ማቀፍ ተጥሎብኝ እግዚአብሔር ረዳኝና ቴሌቪዥን ፍላቷን ገዙልኝ። ዲኮደር እንዲሁም የራሴ የሆነ ነገር ተገዛልኝ። ቻናሉን በስነ ስርዓት መጠቀም ጀመር። አልፎ ተርፎ ሌሎች ሰዎችን አብረው የሚኖሩትን ማለት ነው እዛ አጠገብ ያሉትን ደህንነት ማስተማር ጀመርን። እነኚህ ልጆች አሁን ይሄ ባለቤቴ ነው። እነኚህ ጌታን ተቀበለው እዛ ቤት ከሰሩት ነገሮች የተነሳ ያው መጸጸት የሚባል ነገር አለ። ከዛ የተነሳ እኔም ባለፍኩበት መንገድ ያለፍኩበትን ታሪክ ያወራኋቸው ይሄ እነኚህ 6ቶቹን ጌታን ተቀበሉ እዛው ግቢ ውስጥ ማለት ነው። ከዛ ቀጠልን መኖር ስንጀምር ፍቃድ ተሰጠኝ። ሻይ ቡና ጀመሪ ተብሎ እጅ ስራ አሰልጣኝ ሆንኩ። ጸጉር ቤት ስልጠና ሰጡኝ። በቃ ነገሮች ሁሉ አልጋ ባልጋ ሆኑልኝ። በጌታ በመሆኔ አተረፍኩኝ። በሁለተኛ ደረጃ ደግሞ ብዙ ነፍስ ማዳንኩ ከጌታ ጋር። ጌታን የምናመልክበት ቦታም ተሰጠን። እንደዛ ያደረግን ህይወት ቀጠለች። ምን ያህል ጊዜ ሆነሽ ከወጣሽ? አመት ከእስር ቤት ከወጣሽ? አዎ 9 አመት ታስረሽ? 9 አመት ባመክሮ አይደለም ታሪክ አለ። አሁን ስወጣ ራሱ ሰው እንደዚህ ከኔ ኋላ የገቡት ልጆች 25 አመት 20 የተፈረደባቸው በአንድ 3ኛ ይወጣሉ። እኔ ደግሞ የተከሰስኩበት አንቀጽ 909 የሚባል አንቀጽ ምህረት የለውም። አመክሮ ብቻ ነው ያለው። ባመክሮ ደግሞ በጣም ብዙ ይቀረኛል። ከዛ መጨረሻ ላይ ምን ተፈጠረ? ባለቤቴ ሁሌ ምን ይለኛል? ሰዎች እንደሚወጡት በይቅርታ ተሰልፈሽ አትወጪም እመኚኝ ይለኛል። አንቺ በር ተንኳክቶ ነው የምትወጪው እመኚኝ ይለኛል። በርሽን አንኳክተው ያለሽበትን ዶር ነይ ቃሽን ይዘሽ ነው የምትወጪው ይለኛል ሁል ጊዜ። ከዛ መጨረሻ ላይ ባልተዘጋጀውበት ታይም ነው ገና ደርሷል። አመራሩ አስጠራኝ። መስከረም ላይ ይቅርታው መጥቷል የኔ ማለት ነው። ስልክ ተያዘብኝ። ስልኩን ያስቀመጥኩት እንደዚህ ነው። ሳምሰንግ ነው ያኛው እና ቀጣን ትላለች ሳምሰንግ። እንዲህ አድርጌ እቺ ለእንትን ነብዬ ነው ያመጣኋት። እቺ ስልክ እቺኛው ወፈር ትላለች። እንዲህ አድርጌ ነው ማስፋት ታያለች። እንዲህ አድርጌ ነው መከርነው። ያቺ ስለሆነ ምን ጊዜም ፍተሻ ሲመጡ አይገኝብኝም። የዛን ቀን ግን ያው እግዚአብሔር የወደደውና የፈቀደውና ያደረገው ያው ከኋላ ሴቶች አሉ ፑሽ የሚያደርጉ ወዬ ብለው ሄደው ቢሮ ተናገሩ። መጣና አመራሩ ቀጥ ብሎ ገብቶ ስልኩን አወጣ ከዚህ ውስጥ ቻርጀሩን ስጭኛል። ያለ ቻርጀር ነው የተሸጠልኝ አልኩት። ቻርጀር የለውም ስገዛው ማን ያስገባልሻል? እኔ ማንንም አላስገባልኝ። ማንንም እንጀራ ላይ አሸዋ መድፋት አልፈልግም። በቃ ካገኘ ስልኩን ይዘው ወጣ አልኩት። ስልኩን ይዞ ወጣ። 6 ወር ተቀጣው። 6 ወር ተቀጥቼ የፈታኝ አዲስ አበባ ፌደራል ነው። ደብዳቤ ጽፌ ይቅርታ ጠይቄ ከዛ ይቅርታ ሲሰጥ በልዩ ኬዜ ግፊት ታማሚ ነኝ፣ ስኳር ታማሚ ነኝ፣ አስም በሽተኛ ነኝ። ስለዚህ እስካሁን ብዙ እድሎች አመልጠውኛል። ይሄን ደብዳቤ ከላኩ በኋላ ጾም ጸሎት ገባሁ። እግዚአብሔር ታሪክን ይቀየራል። እዛ ጾም ጸሎት ገብቼ አልከፍትም። ቤት እንዲሰጠኝ ጠየቅኩ። ጌታ ሆይ ያልኩት አንተ ሞገስን ሰተኸኝ ሰው ፊት ለመቆም ካበቃኝ እዚሁ ቦታ ላይ ቆሜ የተለወጥኩበት ቻናል ነው። ይሄንን እንስር ታላቅ ጸጉር ስራይ እግዚአብሔር እጄ ያዘው ነገር እንዳይወድቅ አይፈራ እንዳይጠፋ አይፈራ በጥላው ስር ያረፈው ሰው ዘላለሙ አያሰጋው ዘላለሙ አያሰጋው አባቴ የኔ ወዳጅ
ማርሲል የተለወጥሽበት ቻናል ስለሆነ እዛ ቆሜ እናገራለሁ ብለሽ ጸልይሽ ነበር እና ስፈትል እንዝርት የመጀመሪያ የፈተልኩት ማለት ነው። ጌታ ሆይ እኔ አልችልም፣ እውቀቴ አንተ ነህ፣ ክብሬ አንተ ነህ። እኔ እሱንም ማውቀው እንደዚህ ነው እስራቴን አይዞሽ ሲለቀኝ እኔ እሱንም ማውቀው እንደዚህ ነው እስራቴን ፈቶ ሲለቀኝ ነው። ይሄ ምንድን ነው? ብትፈታው ስሜቴ ነው ብትፈታው ስሜቴ ነው እና ቋንቋሽ ራሱ ደስ ይላል። ብትፈታው ስሜቴ ነው። ምን ዳይተን የምታጨበጭበው? እሺ እኔ ነኝ በእጅ አንቺ ነሽ በእጅሽ የፈተልሽ? በእጅ ነው የሰራሁት። ቁጭ ብዬ መቋጨትም አልችልም፣ መስፋትም አልችልም። ወፍ እግር እንዴት ነው እያልኩ ልጆች እየጠየቁ መስራት ጀመርኩኝ እና ይሄ ጋቢ በእግዚአብሔር ፊት ነው የምሰጥ የሌለ የመጨረሻ ምርጥ ተብሎ የተሰራ ጋቢ ነው። ደብረ ብርሃን ምድርን የሚያውቅ ሰው አለ። ቄጤማ ስራ ይባላል ይሄ ስራ። በህይወት ምርጡን ስራ ሰርተህ ታውቃለህ አልኩት ሸማኔው። ቄጤማ ስራ ሰራለሁ አለ። በእናት በጣም ለምወደው ለማከብረው ሰው የምሰጠው እባክህን አልኩት። ኧረ አብሽር በቃ ይሄን ያህል እንትን ወይ ይበልኝ እሺ ብዬ ማጉን ፈትዬ ሰጠሁት፣ ሰራልኝ እና ይሄንን አደርጋለሁ ብዬ ከእግዚአብሔር ጋር ቃል እኔ ልሰጪኝ እስር ቤት ሆነሽ? አዎ ማርሲል እያየሽ ተጽናንተሻል? ከምልህ በላይ በህይወቴ ላይ ብዙ ነገርና ምን አለ መሰለ እንዲህ ማርሲልን እያየው ሰይጣንን አየነው እንዲህ ነው ምናምን ሲሉ ሳክስ ይመስለኛል። ሰይጣን አካል ለብሶ በራሱ ማለት ነው። እነ ጓደኞቼ ምናምን ይወጣሉ ሲፈታሉ የ25 አመት የ20 አመት የ19 አመት ምናምን ይፈታል እስረኛ። እኔ ግን 18 አመት እንዴት አልፈታም? ሁሌ ይቅርታ በወጡ ቁጥር አለቅሳለሁ። ከዛ አንድ ቀን ተንበርክኬ ጸሎት አርጌ ተነሳው። 9 አመት ከ8 ወር ታስሬ እስከ ጨርስ አልጋ አላቅ። እንዳየኸው አልጋው ይሄ ነው። አልጋችን ይሄ እስር ቤት ውስጥ ነው። ከጀርባው ስዕል አድን ይታያል። መሬት ላይ ፍራሽ ትታያለች። እሱ ላይ ነው መተኛ። ምን አደርግ ነበር? መስታወት የቁም መስታወት ሰርቶ ይዞልኝ መጥቷል ባለቤቴ። ከዛ ሁሉ ጊዜ ራስሽን እያየሽ ይለኛል። ነገ የኔ ነው እሻገራለሁ እያልሽ ጸልይ ይለኛል ሁሌ። መስታወቱን ይዞ የመጣበት ምክንያት አይገባም ብሎት ለምኜ ነው ያስገባሁት። ከዛ ተንበርክኬ ጸሎት አድርጌ ቀና ስል ከትይ ብለው ስቀው አሮጊቷ 9 ሰዓት ነው መስሎሻል የምትፈቺ መቼም አትወጪም አሉኝ። ምን ማማ ሰናይት እኔን አልኩና ዞር ስል ማማ ሰናይት አልጋቸው ላይ ነው ያሉት። ከዛ ዞር ስል ዝቅ ይሆን የፈስጋት የለም። ቀስ ብዬ ከመስታወቱ ሸርተት ብዬ ፍራሽ ላይ ሰውነቴ ቫይብሬት ነው ያደረገው። ኔክስት ቀጣይ ላይም ሶስተኛው ላይ ያለችው ልጅ እንዲሁ መታ እንዲ ትፈታተነኛለች። ቶሎ ብዬ ለባለቤቴ ፍቅሬ ወይ አረ እንዲ አይነት ነገር በጣም እያስቸገረኝ ነው፣ እንዴት ለኔ ትነግሪኛለሽ? አንቺ ክርስቲያን አይደለሽ እንዴ? አትቃወሚም? ገና ምን አይተሽ ተቃወሚ ይለኛል። ተቃወሚ። ስለዚህ ውጊያውን ታውቂዋል? ከምልህ በላይ በጣም ደስ ብሎኛል። ይሄ ያመጣሽልኝ ጋቢ ደግሞ ይገርምሻል እንዴት ቆንጆ እንደሆነ ስሪቱም ራሱ ያስታውቃል። በጣም ክረምትም ነው ዝናብም እየዘነበ ነው ቡናም አለ። በጣም ነው ማመሰግነው ስለ ተጽናናሽ ስለ በረታሽ እግዚአብሔር መልካም ስላደረገልሽ። በመጀመሪያ ልጇ ስንተኛ ነው? ለልጇ አንድ ጊዜ ለልጇ። ሁለተኛ ባለቤቷ ስንተኛ ነው? አንደኛ።
መስታወት አምጥቶ መስታወቱን እያየሽ እሻገራለሁ እያለ አንቺን እንድትበረታቺ በማድረጉ እንደገና አጨብጭቡለት ለባለቤቷ። አመሰግናለሁ። ወድሻለሁ። እኔም እወዳለሁ። ይሁንዬ ደስ ብሎኛል በእውነት thank you so much ብሎኛል። እሺ ወዬ ስላልሽ በዚህ አጋጣሚ ልጆች ያላችሁ ታውቁታላችሁ። የልጆቼን እድገት አላቅም። እንዳፉ እንደተናገረው ያደርጋል። ትንሹ ልጄ አሁን ላይ ማለት ነው ትምህርት ቤት ደርሶ ሲመጣ አምንም ቤቱን እንዲየተንጠራራ መኖርም አልኖር አይመስለው። ምክንያቱም መሄድ ነው የሚመስለው። ትልቁም ልጄ ልክ እንደዛው እና እድገታቸውን አላቅም። የኔ ባል አይደለም አባት ለሚስቱ እናትም አባትም። በነገራችን ላይ ቤተሰብ የለኝም። ቤተሰቤ ባሌ አባቴ ለኔ ውበቴ ጌጤ ነው ባሌ ከምልህ በላይ። አጨብጭቡለት። አንደኛ ነው። እንደዚህ አይነት ሰው መሸለም አለበት። የሆነ ነገር ይሸለም የሚል ሰው እና እናትሽም አባትሽም ውበትሽም ጌጥሽም ነው ባሌ። እስር ቤት በገባሽ ጊዜ አልጎዳሽም ማለት። አረ በዚህ ሰዓት ጨውና በርበሬ እየበላ ሚስቱን 9 ዓመት ከ8 ወር የሚጠብቅ ወንድ አለ? የለም። ከምልህ በላይ አምነዋለሁ። ከምልህ በላይ እውነት። እና የኔ ባል ከዓይን አምሮት ከስጋ ምኞት ጌታ ሆይ ሰውረኝ እያለ ቀን ከሌሊት የሚጸልይ ባል ነው ያለኝ። ኩራቲ ነው ከምነግርህ በላይ። ምንድን ነው የሚሰራው? አናጺ ነው። ግን እግዚአብሔር እኔ ከተፈታው በኋላ በትልቁ ነው የባረከን። አሁን ፎርማን ሆኖ ነው ኮንትራት እየወሰደ ፎቆችን ማደያዎችን ምናምን ይሰራል። የት ከተማ? ሐረርም ዝዋይ። አሁን ደግሞ ኮንትራቱን የወሰደው ዝዋይ የሚባል ሀገር ነው። ዝዋይ እዚህ ጋር አሁን ፎርማል ሆኗል። ማነው ስሙ? ፍቅሬ ወዬ በለያ ፍቅሬ። ለፍቅሬ ሙሉ ሱፍ ይገዛለት። ለአዲስ ዓመት ለእንደዚህ አይነት ምርጥ ባል ለሚስቱ እናትም አባትም ጌጥም ለሆነ 9 ዓመት ለጠበቀ ድንቅ ባል እንኳን አደረሰ ብለን አሁን ከዚህ ስትሄጂ ነገ ሳይዙን ይነግርሻል። ደውለሽ ጠይቂዋለሽ። ከኔ መሆኑን እንዳትናገሪ እሺ። ሳይዙን ጠይቂዋለሽ፣ እንገዛለን። ስትሄጂ ቆንጆ ሱፍ ከከረባት ሸሚዝ ጋር እንልክለታል። ወድሻለሁ ፍቅሬ፣ የኔ ባል፣ የኔ ዓለም፣ የኔ ህይወት በጣም ነው የምወደው። በጣም አብረን በነገራችን ላይ የቃቃ ባሌ ነው፣ የልጅነት ባሌ እውነት። አረ ፍቅሬ ይችላል። አንተ ለፍቅሬ ቆይ እንደ ዘመኑም ሆነ እንደምኑም ሴትና ወንድ ወይም ባልና ሚስት አባ እማ አናቅም። እንዲህ አይነት ነገርኛ ጭራሽ እንዲህ አይነት ነገርም ውስጣችን አይደለም። እና አንተ ፍቅሬ፣ አንተ አንቺ ሳይሆን አንተ ፍቅሬ ስለው ነው ብሎ የሚጠራኝና አባቴ፣ የኔ ውድ አባት፣ ህይወቴ፣ ውስጤ ነህ። በጣም ነው ሞድ ከምልህ በላይ። ሰዎች ብዙ ነገሮች ይቀየሩታል። እሱ ያልተቀየረብኝ የኔ አባት እስከ እድሜ ልክ አብሬህ ባረጅ፣ አብረን ብንኖር ብንሞት፣ አብረን ብንሞት ደስ ነው የሚለኝ። እግዚአብሔር አምላክ 1000 ዓመት ያኑርህ፣ እድሜ ከእድሜ ጋራ ይጨምርልህ። አባቴ እኔ እዚህ እንድደርስ እዚህ ቦታ ላይ እንድደርስ ያደረከኝ ከነ ልጆች ከእግዚአብሔር ጋራ አንተ ነህ። እጅግ አድርጌ አመሰግናለሁ። በጣም ወድሃለሁ። አይ ላቭ ዩ ሙጭጭ አደያለች። በአጋጣሚ እዚህ መካከል ወዳጆች ያሉ ፓስተር በቃሉና ፓስተር ቢኒያም እኛን ለመጎብኘት ነው የመጡት።
ይሄንን ምስክርነት ለመስማት ምናምን አይተው ለመጎብኘት ነው። ይሄ ምስክርነት ይነገራል ብለው አላሰቡም። ግን እኔና አንቺ እዚህ ያወራን ይሄን ምስክርነት እየተናገርን ስጦታ ለባለቤትሽ አዲስ ጫማ ይወዚው እኔ ሱናውቀ በመልካምነቱ እኔ ሱናውቀ ፍቅሬ ስተያኑ የንቲጂና የኔንም ስጦታ እንዲህ አይነት ድንቅ ባል ነገ እንገዛለታለን። እንኳን ደስ አለሽ፣ እንኳን ለቤትሽ አበቃሽ። ቀሪው ዘመንሽ ደግሞ የልምላሜ የደስታ ይሁንልሽ። እግዚአብሔር ይባርክሽ፣ ቀኙን ይስጥሽ፣ የልጆችሽን ማዕረግና ክብር ያሳይሽ። ተባረክ። ያዘው ነገር እንዳይወድቅ አረ ሶስተኛ ዙር ስተኛ ናችሁ። አይሰራ በጥላው ስር ያረፈው ሰው ዘላለሙ አያሰገው ዘላለሙ አያሰገው አባቴ ለፍቅሬ ወዳጄ ኑሮዬ ባንተች አባብዬ የኔ ከለላ ይችላል። ፍቅሬ ስንተኛ ነው? አንተ አንደኛ ነህ። እንዳንተ አይነት ድንቅ ባል በመገኘቱ ጸጋ ልበስ፣ ሞገስ ልበስ፣ ክብር ልበስ ብሎሃል ብለሽ አድርሽልኝ። ወድሻለሁ አባብዬ